ቆይ ለመሆኑ ይሄ ሲሳይ ማን ነው? እኔ የማላውቀው ጓደኛህ የት ነው የምትተዋወቁት? ደረጀ ባንተ በሰላምና በዳጣ መካከል ምንድነው ያለው? ምን ቆይ አላውቁ ለማለት ነው? አዎ ኤቢ ሰላም ስለኔ ምንድነው የጻፈችው? ቆይ ስላሽ ነጻፈሽ ማን የነገረሽ? ናታን አባዬ ወይስ እማዬ ናት? እማዬ ነች የነገረችኝ። ግን ኤቢ በእናትሽ እየለመንኩሽ አይደል? ሰላም ምንድነው የጻፈችው? ኤቢ የጠየቅኩሽን ብቻ መልሽልኝ። ሰላም ምንድነው የጻፈችው? ቆይ ምንድነው እንደዚህ የሚያስገበግብሽ እኮ ኤቢ እየለመንኩሽ አይደል? ምንድነው የጻፈችው ንገሪኝ። ቀላል እነግርሻለሁ ተዘጋጅ። እሺ ኤቢ ንገሪኛ። ሰላም ስለኔ ምንድነው የጻፈችው? ንገሪኛ። ዳጣ የሲሳይ ልጅ አይደለችም አይደል? ዋሽተኛል አይደል? የማርታና የዳጣ ፍጥጫ ዛሬ ፍጻሜውን ወደሚያገኝበት መስመር እያመራ ይገኛል። አቶ ደረጀና ሰላም በተመሳሳይ አቶ ደረጀና ማርታ በከባዱ ተፋጠዋል። ወይዘሮ ማርታ አሁን ላይ ትታው የነበረውን ወይም ደግሞ ትታው ስታልፈው ስትደብቀው የኖረችውን ነገር ሚስጥር አሁን ላይ ሁሉም ነገር ገብቷታል ማለት ነው። ከመግባትም አልፎ እንግዲህ ወደ መጨረሻው እንግዲህ ፍጻሜውን ወደሚያገኝበት መንገድ እየተጓዘች ይመስላል። ይሄን ነገር እስከዛሬ አውቄትቸው እንጂ እኔ ከያዝኩት ሳምንት አይፈጅብኝም በማለት አሁን እንግዲህ ወደ ፊልሚያው በይፋ ተቀላቅላለች ማለት ነው። ወይዘሮ ማርታ እንግዲህ አቶ ደረጀና ቤተሰቡ እንግዲህ ሲታመስበት የነበረው ጉዳይ አብጌል ደረጀ ካላፈረጠረጥኩት ብላ ሽቅብ ቁልቁል ይዛ ስትመዘው ስትሰልዘው ስትሰርዘው የነበረችው ጉዳይ አሁን ላይ በጣም በሚገርምና በሚገርም ሁኔታ በጣም በከባዱ እንግዲህ ፍጥጫ ላይ ደርሷል። ወይዘሮ ማርታም እንግዲህ ይህን ነገር በጣም አሁን ላይ ትኩረት ሰጥታ እየሰራችበት ነው የሚገኘው። አቶ ደረጀ እንግዲህ ነገሮች እንደደበቀ ቢቀጥልም አሁን ላይ ግን ብዙ ነገሮች መስመራቸውን ወይም ደግሞ ከሱ ቁጥጥር ኦልሬዲ ወጥተዋል። እንደምታውቀው አብጌል ደረጀ ባለፈው ለወይዘሮ ማርታ የሰላም የጻፈችውን ደብዳቤ አይታ ቤተሰቡ እንግዲህ እንደታመሰ ታስታውሳላችሁና ከዛም ባለፈ እንግዲህ ወይዘሮ ማርታ ሁሉንም ነገር ትታው ነበር። አሁን ላይ ግን ብዙ ነገሩን ስታየው ትኩረቷን ስቦታል። በዚህም እንግዲህ አቶ ደረጀን ቀጥታ ምንም ነገር ሳታወላውል ፊቀን ግን ስትለምነው ስታባብለው ንገረኝ ምንድነው የተፈጠረው ባከን ስትለው ቆይታለች። አሁን ግን ያለ ውድ በግድ እንዲነግራት እያስገደደችው ነው የሚገኘው። ምንድነው የደበቀኝ ነገር? ይሄን ነገር ግን ምንድነው የሆነው ነገር ምንድነው? አንተ ዳጣና ሰላም ምንድነው ያላችሁ ግንኙነት? ይሄ ነገር ምን እየተካሄደ ነው? እየገባኝ አይደለም። ይሄን ነገር እውነቱን ሀቁን ማትነግረኝ ከሆነ እኔ ራሴ በራሴ መንገድ አውቀዋለሁ። ግን ምንድነው ዳጣ የዋሸህ ነገር ምንድነው? ዳጣ የጓደኛ ልጅ ናት ያልከኝ እኔም አላውቀው ጓደኛ ደስ ሲሳይ ማን ነው ግን? እስከዛሬ ማን ነው ግን ይሄን ያክል ዘመኑን ልጅቷ እዚህ ጋር ሆና አንድ ቀን እንኳን ደውሎ የማያውቀው ማን ነው? ሲቀጥልስ የዳጣ እናቷስ ማናት? እስካሁንስ እናቷ የት እንዳለች የማታውቀው ማናት? ወይም ደግሞ የት ናት? እንዴት ከአባት አይሉ እናት ከእናት አይሉ አባት አንድ ቀን እንኳን ደውለው ልጅ የት ነሽ ብለው የማይጠይቋት ምንድነው ችግሩ? ምን ተፈጥሮ ነው? አልገባኝም። ይሄ ነገር በጣም ሚስጥሩ ራቂቅ እየሆነብኝ ነው። ስለዚህ ምንድነው ለምንድነው ይሄን ነገር ያደረገው? ዳጣ ሲሳይ ልጅ አይደለችም አይደል እያለች እንግዲህ ጠይቀዋለች። አቶ ደረጀ እንግዲህ ጥላቱ ዲፍት ይበል ታንገቱ ቅልስ ብሎ መሬት ገባ። ቀይሶች አንገቱ ቅብር ነው ያለው። አንገቱ እንዳለ ቅብር ቁልቁል ዲፍት ቅልስ ነው ያለው ማለት ነው። እንደ ማሽላ መቃ ወዴታ ቅልስ ነው ያለው። ቤተሰቦቻችን በጣም ነው የሚያሳዝነው። ወይዘሮ ማርታም እንግዲህ ጥያቄዋን አጥብቃ እዛው ላይ ይዘዋለች እኮ እየነገርኩ እየጠበቅኩ ነው እኮ ምንድን ነበረ ከዛስ እንዴት ወዴት ምናምን የሚለው ነገር ደግሞ በጣም የሚገርም ነገር አሳሳቢ ሆኖበታል። በጣም ነው የሚገርመው ጋይስ። በጣም ደረጀ በጣም ደንግጧል። ምክንያቱም ወይዘሮ ማርታ እንግዲህ ለናታን ሲነግረው እንደነበረ ማርታ አሁን ላይ ነገሩን በጣም አጥብቃ ይዘዋለች። ይሄን ነገር ምን ትላለህ ናታን እያለው ነበርና አይ አባዬ በቃ እስኪ ሁሉ ነገር በትዕግስት ነው ምናምን እያለ ነበረ።
ግን በሚገርም ሁኔታ እንግዲህ ነገርዮሹን በዚህ ልክ ወይዘሮ ማርታ አጥብቃ ይዘዋለች። ስለዚህ በጣም ከባድ ነው ነገር ለማለፍ ለእንትን ለማለት በጣም አስቸጋሪ ነው የሚሆነው። ወይዘሮ ማርታ አሁን ላይ ነገሩን አጥብቃ ይዘዋለች። ችግር የለውም። አሁን አንደኛ ዳጣን እዚህ ጋር ስታፋላት ዳጣ ምንም እንደማታውቅ ተረድታለች። ምንም ነገርም እየገባት እንዳልሆነ መጀመሪያ ስትመጭ ለነገሩ አንቺ እንዴት ነው የመጣሽው? ደረጀ ጓደኛ ልጅ ናት አለ። ግን መጀመሪያ ጊዜ እኮ ስትመጪ አንቺ የመጣሽው ብቻሽን፣ በዛ በሩጫ በበረራ የገባሽው ብቻሽን ነው። የዛን ሰዓት በምን ምክንያት መጣሽ? እንዴት እንደዛ ልትሆነሽ ልትመጪ ቻልሽ? ከዛስ በኋላ ምንድን የተፈጠረው? እንደገና ሰከን ብለሽ የጓደኛዬ ልጅ ናት ሲል አዎ የጓደኛው ልጅ ነኝ የሲሳይ ልጅ ነኝ ብለሽ አንቺም አወራሽ። እናሳ ምንድን ነበር የተፈጠረው? በማለት እንግዲህ ከባባድ እና ጠንከርቀር ያሉ ጥያቄዎችን እንግዲህ ዛሬ ለዳጣ ወይዘሮ ማርታ አቅርባላታለች። እንዳያችሁት ዳጣም እንግዲህ በጣም ግራ ተጋብታለች፣ ደንግጣለች። ሲቀጥል ደግሞ ሰላም ደግሞ ስለ እናትሽ ጽፋለች። እናትሽ ማናት? ስለና ሰላም እናትሽ አንቺና ሰላም ግን እዚህ ቤት ሳትመጪ በፊት ተዋውቁ ነበር እንዴ? በማለት ጭምር ነው እንትን ያለችላት። እንግዲህ ዳጣ አረ ማየ እኔ መጀመሪያ እዚህ ቤት ስመጣ ነው ሰላምዬን ያገኘኋት ኪድዬን ብላ ነው ማለችላት። ግን ያው ወይዘሮ ማርታ ይሁን እስኪ እንግዲህ እሱማ ሁሉንም ነገር እናያለን በማለት ነው እንግዲህ መልስ የሰጠቻት። በመጨረሻ ግን ስለ ሰላም ስለ ጻፈችው ደብዳቤ እንግዲህ ወይዘሮ ማርታን ዳጣ ስትጠይቃት ያው ምንም መናገር አልፈለገችም። ምክንያቱም እንዳየቻት ከሆነ እንደተረዳችሁ ምንም ማታቅ ነገር ስላለ ማለት ነው። ሌላው እንግዲህ አርጁ ነው። አርጁ ያው ግቢ ድረስ መጥቶ ድጋሚ ጓደኛዬ የት ነው የቀረው እያለ ጥያቄ እየጠየቀ ነው የሚገኘው። በዚህም እንግዲህ ሁሉም ቤተሰብ አሳስቦታል። በተለይ አብጌል እንዴት ነው ይሄን ነገር ሊሆን ይችላል? እንዴት እንደዚህ መጣ? እንዴት እያለች እንግዲህ በጣም ከባዱ ጥያቄ ሆኖባታል። በተለይ አርጁ ጓደኛዬ አግታችሁት ነው ወይ? የት ነው? እዛው እናንተ ጋር ነው የቀረው። ስለዚህ ምንድነው ያረጋችሁስ ብሎ ጠየቀኝ ብላ ውሃ ስትነግራት እንግዲህ አብጌል በጣም ነው የደነገጠችው። በቃ በታሰሬ ነው ወይኔ አብጌል ይሄ ልጅ ምን አባቴ ይሻለኛል፣ ምን ባደርገው ይሻለኛል እያለች ነበረ። ቤት ውስጥ እንግዲህ ዳጣ ጋር ሲፋጠጡ ነበር። መጨረሻ እንግዲህ ናታን ሲመጣ እሱም ሩጦ አመለጠ ወጣ እንጂ አሁንም ከዚህ ግዲ ማልጠፋን ጓደኛዬን እስካላገኘሁኝ ድረስ ከዚህ ግዲ ማልጠፋም ነው ያለው። በዛ ላይ እንግዲህ ዳጣ ምንድነው ይሄን ፍትፈልገው? በቃ ተዋት፣ እሷንም ተዋት እባክህ፣ በቃ አትፈልግህም አይደል? ባትፈልግም ስለዚህ ተዋት ብላው ነበርና ኧረ እባክሽ መጨረሻ ነው ማልተዋት እኔ እሷን እንደዚህ እንትን እያልኩኝ እኔ ያለ እሷ መኖር ስለማልችል አልተዋትም፣ በቃ ተያይዘን ወይን መሞት ካለብን ሞታለን እንጂ አልተዋትም በማለት ነው እንግዲህ አርጁ የተናገረው። አብጌልም እንግዲህ ከቤት ውጭ ብላ ያው የተጨነቀች ነው። ሌት እንቅልፍ የላትም። አቶ ደረጀም እንግዲህ ወደ ውጭ ላካት ቢባል አይ አልካትም፣ በቃ ጥፋቷን አውቃ ትጨነቅ እንቅልፍ ተጣ በማለት ነው። መልሰ በቀጣይ ክፍል እንገናኝ። ሰላም።